ሰላማችሁ ጤናችሁ በያላችሁበት ብዝት ይበልልኝ እያልኩኝ ወደ ሐሳቤ እገባለሁ። ከዛ በፊት ግን እናንተም ይሄን ቪዲዮ ላይክ በማድረግ እንድትጀምሩ እንደዛውም ደግሞ ቤተሰቦች ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ስል ከወዲሁ እጠይቃለሁኝ። አብራችሁኝ ስለምትሆኑ እያመሰገንኩኝ ወደ ሐሳቤ ልግባ። ይህንን ሐሳብ ዛሬ የማነሳበት አንዱ ምክንያቴ ሰሞኑን አንድ ጓደኛዬ ደውሎ እና የአእምሮ ሰላሜን እጅግ በጣም አጥቻለሁ። በቃ አእምሮዬ የጤነኝነት ስሜት ሁሉ አይደለም የሚሰማኝ እና በግልጽ ምን እንደሆንኩኝ ራሴን ስጠይቀው አላገኝም። እና ይህንን ሐሳቤን ደግሞ ለሌሎች ጓደኞቼ ራሱ አጋርቼ አብዛኞቹ ተመሳሳይ የሆነ ስሜትን ነው ያንጸባረቁት እና እጅግ በጣም ከብዶኛል። አንቺስ ምን ላይ ነሽ? ምን ትይኛለሽ? በዚህ ሁኔታ እንዴት ነው ምናምን ብሎ እንዲሁ አንዳንድ ነገሮችን አወራን። እርግጥ ነው ለሰዎች ይህንን አድርጉ ያን አታድርጉ፣ እንደዚህ እንሆን እንደዛ አንሆን ማለቱ እጅግ በጣም ቀላል ነው የሚሆነው። ለራሳችን የሚከብዱንን ነገሮች ለራሳችን መቀበል መተግበር የሚከብዱንን ነገሮች ለሌሎች እንነግራለን። ያ ማለት ግን እኛ ስለከበደን እኛ ስላልተቀበልነው እኛ ስላልተጠቀምንበት እኛ ስላልተሻሻልንበት ሌሎች አይሻሻሉም አይጠቀሙም ማለት ስላልሆነ ካነበብነው ከተለያዩ ከሰማናቸው የህይወት ልምዶችም ከአንዳንድ ነገሮች በመነሳት ያንን እንደ ሀሳብ እናቀርባለን። አንዳንድ ሰው ሊጠቀመው ይችላል። ምንም እንኳን እኔ ባልጠቀምበት ወይም ደግሞ የሚነግረን ሰውዬ ራሱ በዛ ነገር እየተጠቀመ እንኳን ባይሆን ያለውን ነገር ማካፈሉ ግን አንዱ ለአንዱ ስለሚለያይ ሌላኛው ሰው ሊቀበለውና ሊረዳው ሊጠቀመው ይችላል። እና ሰፊ ነገሮችን አውራን ከዛ ሰው ጋር እኔም ይሆናል የምላቸውን ምክንያቶቹን አንዳንድ ነገሮችን ምናምን አውራንበትና ከእናንተ ጋር ባወራበት መልካም ነው ብዬ ስላሰብኩኝ ነው ይዤላቸው የመጣሁት። የአእምሮ ሰላማችን የአእምሮ ጤናችንን መጠበቂያችን አንዱ መንገድ ነው። ሰላም ከሌለው የሰው ልጅ ምንም አይነት ነገሮችን መከወን ማድረግ እጅግ በጣም ይቸገራል እና ሰላማችንን የምናጣው ከውስጥ ብቻ አይደለም ከውጭም ነው። ምክንያቶቹ መንገዳቸው ብዙ ናቸው፣ ግን ድምር ውጤቱ ሁለት ነው። አንድ ከውስጣችን የምናመነጨው ነው። ሁለት ደግሞ ከምንሰራበት ስራ ቦታ ከሌሎች ከአንዳንድ ነገሮች ከጎረቤቶቻችን ጋር ብቻ በተለያዩ መንገዶች ያንን ሰላማችንን እናጣለን እና እነዚህን ታዲያ እንዴት ነው አስታርቀን ማድረግ የምንችለው የሚለው አንዱ ነገር ነው። ከውስጣችን የሚመነጩ የሰላም ማጫ መንገዶች አሉ። ይሄ መጠበቅ አለመውደድ፣ ፈጣን መሆን፣ መቸኮል፣ ትዕግስት አለማድረግ፣ እንደዛም ደግሞ የሚሰሙን ስሜቶችን በጣም አክብደን በማየት እና እዛ ነገር ላይ ብቻ መፍትሄው ላይ ብቻ ሳይሆን እዛ ነገር ላይ ትኩረት በማድረግ ውስጣችንን እጅግ በጣም እናስጨንቀዋለን እና በዛ ሰዓት የውስጣችን ሰላም ይናጋል፣ የአእምሮአችንን ጤና እናጣበታለን ማለት ነው። እና የአእምሮ ሰላምን መጠበቂያዎቹ መንገዶች ልምምድ ናቸው። ዝም ብሎ የሚመጡ አይደሉም። እንዲህ ዝም ብሎ ይመጣሉ። የሰው ልጅ ምኞት አለው። ከባዱ ነገሩ ምኞቱ ነው። ለሁላችንም ፈተናችንን የሚያከብድብን የሚያበዛብን ደስታችንን ራሱ የሚያደበዝዝብን የገዛ ምኞታችን እጅግ በጣም ይፈትነናል እና ብዙ ነገሮችን እንመኛለን። ያ አለ። ከዛም አልፎ ተርፎ ደግሞ አንዳንድ ቢሆኑልኝ ቢደረጉ እንደዚህ ቢሆን እንደዛ ባይሆን የምንላቸው የምንፈርዳቸው የማንቀበላቸው ብዙ ነገሮች በራሳችን ላይ ራሱ አሉን እና ይሄ ካለፈው ነገራችን ጋር መታረቅ አለመቻል ያለፈ ነገራችን ትብትብ አድርጎ የሚይዘን ገመዱን ራሳችን በራሳችን እየጠመጠምን እንዳይፈታ ውሉ እንዳይገኝ አድርገን ራሳችን ላይ የምናስራለን እና የነዚህ ሁሉ ነገሮች ውጤቱ የአእምሮ ጤናችንን ማወክ ነው። ስለዚህ ልምምድ ነው የሚባለውም ለዛ ነው። አንዳንድ ጤናማ የሆኑ ልምምዶች አሉ እንደ ዮጋ፣ ሜዲቴሽን ምናምን። እነዚህን ነገሮች እንኳን ማድረግ ባንችል ራሱ ብንለማመዳቸው እና ብናደርጋቸው እንደኔ የጠቀሙኝ ነገሮች ስለሆኑ መልካም ናቸው ብዬ አስባለሁ። ግን ቀላል ከሚመስሉ ነገሮች መተው፣ አንዳንድ ነገር ሁሉን ነገር ሳይሆን አንዳንድ ነገር ችላ ማለት፣ ለጊዜው አሳልፎ መስጠት፣ እነዚህ በልምምድ የሚመጡ ናቸው። በተለይ ደግሞ በገዛ ህይወታችን ማለት ነው። ተጨንቀን ተጠበን ያመጣነው ያደረግነው ለውጥ በብዛት የለም። ትኩረት መስጠትና መጨነቅ ስለሚለያይ ትኩረት ሰጥተን ትኩረት አድርገን የብዙ ነገሮችን መፍትሄዎች ልናገኝ እንችላለን። በመጨነቅ በመጠበብ ግን ያንን ማግኘት እጅግ በጣም
አስቸጋሪ ስለሚሆን ማለት ነው። ከዛ በሻገር ዓለም የኛ ብድራት የለባትም። ለበረታው ለጠነከረው ማሸነፊያ መንገዱን ታሳየዋለች፣ ትሰጠዋለች። እሱም እሷ ሳትሆን የምትሰጠው ያ ሰው በጣም ስለሚታገልና ያንን ነገር ለማግኘት ስለሚጥር ነው። እና የሆነ ውለታ ያለባት አድርገን አናስብ። ራሳችን እንዳለን ልናውቅ ይገባል። ልንበረታ የሚገባውም ለራሳችን ስለሆነ ማለት ነው። አልፎም ተርፎም የሆነ ነገሮችን ስናደርግ ፈጣን የሆነ ለውጥ በአንዴ ምንድነው ሱሪ በአንገት የሆነ ትጥቅ አንፈልግ። ህይወት ለውጥን በድግግሞሽ የምናመጣት ነገር ናት። በመታገል የምናመጣው ነው። በመጣር የምናመጣው ነው። በጊዜ የምናመጣው ነው እና ትዕግስት ልናደርግ ይገባል የሚባለውም ለዛ ነው። አሁን ጀምረን አሁን ለውጡን ማየት አሁን ጀምረን እንጣደፋለን፣ እንፈጥናለን እና ይህ ለመድረስ እንደሆነ እንኳን ሳናቅ በጣም በሩጫ የተሞላ ህይወት ነው የምንመራው ብዙ ጊዜ ማለት ነው። ስለዚህ ሰከን ማለት ረጋ ማለት ራሱ አንዱ ሰላማችንን ማስጠበቂያው ነው። ከኛ የሚጠበቀውን ነገር እናደርጋለን፣ እንሰራለን። ሌላውን ደግሞ ምላሹን መጠበቅ መቻል ራሱ አንድ ትልቁ መፍትሄ ነው አይምሯችንን ለማረጋጋት ማለት ነው። ውጫዊ በሚባሉ ነገሮች ደግሞ በጣም በብዙ ነገሮች የተተበተብን እንደ ሀገር የሌሎች ህመም ያመናል። እኛም ላይ ስላለመሆኑ ምንም ዋስትና የለንም። የሌሎች ስቃይ እያንዳንዱ የምንሰማቸው የምናያቸው ነገሮች ምክንያቱም ጊዜውን ወቅቱን ስለምንመስል ማለት ነው። እና አይ ዘመን ይባላል አይደል? ዘመን አይወቀስም ቢባልም ግን ያለንበት ጊዜ ወቅት ዘመን በራሱ ይዞብን የሚመጣ ውጫዊ የሆነ የአይምሮ ሰላማችንን መታወቂያ መንገድ ነው። አሁን ላይ ብዙ ሰዎችን አስቁመን ብንጠይቃቸው የሆነ ነገር ብናወራቸው ከራሳቸው ጋር ምክንያት ሳይኖራቸው እንኳን የራሳቸው የሆነ ነገር ሳይኖራቸው እንኳን በብዛት በሚሰሙት በሚያዩት የተለያየ ሰዎች ላይ እንዴ ነው ያንተ ቤት ሲንኳኳ ይሰማል የኔ ቤት አይነት ነገር አሁን ላይ ይሰማናል። ስጋት ውስጥ እንገባለን፣ ጥርጣሬ፣ ፍርሃት ውስጥ እንገባለን እና በዛ መንገድ ራሱ የአይምሮ ሰላማችንን ጤናችንን እናውቀዋለን። ይሄ እንደ ሀገር ያለውን ነገር ማለት ነው። እና በእንዲህ አይነት ስሜት ውስጥ ላላችሁ ሰዎች ማለት የምችለው መናገር የምችለው አንድ ምሳሌያዊ መልእክት ናት ከሆነ መንፈሳዊ ቦታ የሰማሁት ነው። እና ያ መምህር ሲያስተምር ምን አለ? ስለ እባብ ነው ምሳሌ ያደረገው። እባብን ስናስበው ለመጥፎ ነገር እንጂ ለጥሩ ነገር ምሳሌ ይሆናል ብለን አናስበውም። መቼም ክፋቱን ያደረገብንን አሁን ለምንኖረው ህይወት ራሱ አንዱ የእሱ አስተዋጽኦ ብለን ስለምናምን ማለት ነው። ገነት ከሚባለው ነገር የወጣው ያው በሱ አማካኝነት ነው ብለን ስለምናስብ እንደ እባብ የተረገመ የምንጠላው ነገር የለም። ምንም እንኳን ቆዳው ለስላሳ ሆኖ ሲያዩት የሚያምር እንኳን ቢሆን መርዙን ግን እንፈራዋለን፣ እንጠላዋለን። እናም እባብ ምንም አይነት ችግር ምንም አይነት ዱላ ምንም አይነት ቅጥቀጣ ቢደርስበት መጀመሪያ የሚያደርገው ጭንቅላቱን መከለልና መሸፈን ነው ይባላል። እና እንደምንም ብሎ ያገኘው ጉድጓድ ቢያጣ ቢችል በራሱ በገዛ አካላቱ ጭንቅላቱ ጥቅልል አድርጎ ይሸፍነዋል፣ ይቀብረዋል። ምክንያቱም ጭንቅላቱ ካልተመታ አይሞትም፣ ጭንቅላቱን ይጠብቀዋል። አካላቱ ላይ ሌሎች ነገሮቹ ጋር የቱንም ያህል ዱላ ብታዘንቡበት የቱንም ያህል ብንቀጠቅጠው ጭንቅላቱን እስካላገኘ ድረስ ግን ጤናማ ሆኖ የመኖር እድል ይኖረዋል፣ ህይወቱን ይቀጥላል ማለት ነው። ልክ እንደዛው ውጫዊ በሆኑ ነገሮች ምንም አይነት ፈተና፣ ምንም አይነት ችግር፣ ምንም አይነት ድቆሳ፣ ኩርኮማ፣ ዱላ ቢበዙብን እንኳን ጭንቅላታችንን ግን ልንጠብቀው ተገቢ ስለሆነ ማለት ነው። እና መጀመሪያ ጭንቅላታችንን ልንከልለው፣ ልንሸፍነው፣ አይምሯችንን ልንጠብቀው ይገባል። ከባድ ነው። አትጨነቁ፣ አትቸገሩ፣ አታስቡ እንደዚህ እንደዛ ብሎ ይሄንን አሁን ያለንበትን ሁኔታ መሸንገል ከባድ ነው። ምንም ይሁን ምን ግን ጭንቅላታችንን ልንጠብቀው ተገቢ ስለሆነ ማለት ነው። እና በዚህና በመሳሰሉት ነገሮች የአእምሯችንን ሰላም ስናጣ በተቻለ አቅም ይሄ ድግግሞሽ የሆኑ ስልቹ የሚያደርጉንን ነገሮች ራሳችንን መጠበቅ፣ ከምንሰማቸው መጥፎ ዜናዎች መስማቱ ያው አስፈላጊ ነው፣ ማወቁ እንደ መረጃ አስፈላጊ ነው። ግን
እላፊ የሆነ አይምሯችን እስኪዝግ እስኪበላሽ ድረስ የምናያቸው ነገሮች መጥፎ ከሆኑ ከነዛ ነገሮች ዞር ማድረግ አንዱ የዘመናችን ጠንቅ መቼም ስልካችን ነው። በስልካችን ቤታችን ድረስ ብጥብጥብጥ እስክንል ድረስ የማንሰማው ነገር የለም እና ይሄ የስልክ ልማዳችንን ልንቀንሰው ይገባል። ሶሻል ሚዲያ ላይ በጣም የሚረብሽ የሚያውክ ሁኔታዎች ሲኖሩ ስልካችንን ዞር ልናደርገው ይገባል እና እነሱም የመረጥነውን አይደል የሚያመጡልን። አንዴ መጥፎ ዜና ካየን እኮ ይሄ ዩቲዩባችንን ስንከፍት እንኳን እየደጋገመ የሚያመጣልን በዛ ርዕስ ዙሪያ ያለውን ነገር ነው። ሌሎችም ነገሮች ሶሻል ሚዲያ ላይ እኛ የፈለግነውን ነገር ነው ያው የሚያቀብሉን፣ አንዴ ፍቃደኞች እስከሆንን ድረስ ማለት ነው። በውስጥም በውጭም በጣታችንም ፍቃደኞች ነን። ያንን ነገር ቶሎ ቶሎ ያመጡልናል። ስለዚህ ከስልካችን ጋር ያለው አንዱ የአይምሯችን መርዝ ጠንቅ የስልክ አጠቃቀማችን ነው። ስልኩ በራሱ ሳይሆን የኛ የስልክ አጠቃቀማችን የአይምሮ ሰላማችንን የሚያውክ የሚረብሽ ነው እና ምንም ለውጥ ማምጣት በማንችለው ነገሮች ላይ ራሳችንን አስጨንቀን እሱን እየሰማን እኝኝ ከምንል በቃ በቻልነው አቅም መልካም ነገሮችን ለመስማት ለማየት መጣር አለብን እና ይሄ የስልክ ጊዜያችንን ገደብ ማበጀት ዞር ማድረግ አለብን እና ምንም ባልተፈጠረ ባልፈየድ ነው ነገር ራስ ምታት የአይምሮ መታወክ ውስጥ ልንገባ አይገባም፣ በዛ ድግግሞሽ ውስጥ ማለት ነው። እኔ እናንተን እንደዛ ልበል እንጂ እኔ ራሱ አልፎ አልፎ በዚህ መንገድ እጅግ በጣም የምጠቃ ነኝ። በሰዎች ቤቴ መጥተው አይደለም መቼም እኔ ነኝ በስልክ ይዣቸው የመጣሁት እና በሰዎች የማይረባ አስተሳሰብ፣ በሰዎች የማይረባ አመለካከት የሚሰነዝሩት እናንተ በጣም በራራችሁበት ሁኔታ ላይ ሰዎች የሚሰነዝሩት ደግሞ አላስፈላጊ የሆነ አስተያየት መቼም አንዴ የማይሆን ነገር ሆነን ተበለሻሽተናል። በእንዲህ አይነት ነገር በጣም ብዙ የተበለሻሸ አመለካከት ያለን ሰዎች አሉ። በቃ አንዴ ቡድን ውስጥ ገብተናል፣ የሆነ ነገር ውስጥ ገብተናል እና ያ እራሱ ያመናል፣ ያውከናል። ስለዚህ ለዛም ነው በገዛ ስልካችን የማያስፈልጉ ነገራችንን ቤታችን ድረስ ይዘን መተን አልጋችን ድረስ ይዘናቸው ሄደን በክብር እኮ ነው አልጋችን መኝታችን ላይ ተኝተን ያንን ነገር እያየን ነው የምንረበሸው የምንታመመው ማለት ነው። እና እነዚህን ነገሮች አንዱ የውጫዊ የሆነ የአይምሮ ጤና መበከያ ማበላሻ ሰላማችንን መበጥበጫ መንገድ ነው እና ልናስተካክለው ልናየው ትኩረት ልናደርገው ይገባል። የራሳችንን አጠቃቀማችን ራሳችንን የምንወድ ከሆነ መውደድም ግድ ስለሆነ ራሳችንን መውደድ ማክበር ማፍቀር ግድ ስለሆነ እነዚህ ነገሮች ልናስተካክል ይገባል። ከዛ ባሻገር ይሄ በስራ ቦታችን በተለያዩ መንገዶች ላይ እልህኞች አንሆን። በጉርብትና በመንገዳችን ላይ በተለያዩ ቦታዎች ላይ እልህኞች ግትረኞች ነገሮችን ምንችክ አድርገን ይዘን አንሆን። መተው ነገር ይንከተተው። ያ ማለት ውስጣችን አስገብተን እንብሰልሰል አይደለም። ተውት እናድርገው። ዘላለማዊ የሆነ ማንም የለም። ሁላችንም ጊዜ ጠብቀን ተራ ጠብቀን የምንጓዝ ነን እና ለዚች አጭር ለሆነች እድሜ አጭር ለሆነ ነገር ከሁሉ ጋር ተበጣጠን ተባልተን ተናክሰን ቂም ይዘን ቂም ቋጥረን እኝኝኝ ብለን ታመን አንችለውም። ከባድ ነው በጣም። ምክንያቱም የራሳችንን እንጂ የሌሎችን አመል፣ ባህሪ፣ ማንነት መከታተል መቆጣጠር ስለምንቸገር ማለት ነው። በእጃችን ያለው እኛነታችንን ግን ልንጠብቀው፣ ልናየው፣ ልናበረታው እንችላለን እና ስገባ እንዳልኳችሁ የአይምሮ ሰላማችንን በእንዲህ መንገድ ጠብቁ ብሎ መንገር እጅግ በጣም ከባድ ነው። ቢሆንም ግን አንዳንድ ሰው ይጠቀመዋል፣ መዞ ይወስደዋል ብለን በማመን የቻልነውን ያህል እንናገራለን እንላለን። እንዲህ በአብሮነታችንም ውስጥ ብንሆን እኛ ራሱ ጥሩ ነገር ላይ እንኳን ባንሆን ለሌሎች ያንን ነገር እንዳይጋባባቸው እንጥራለን እና አንድ ጓደኛ አለችኝ በጣም ድብርት ውስጥ መጥፎ ሁኔታ ውስጥ ስትሆን የሆኑ በዙሪያ ያሉ ሰዎች ሰላማዊ ከመሰሏት ምናምን እነዛን ሰዎች ደውላም አግኝታም መረበሽ አትፈልግም። ከራሷ ጋር ነው ያንን ነገር ለማሸነፍ የምትጠራው እና ይሄ ማለት ሳታውቁት የሚመጣባቸው የድብርት ስሜት ምናምን አለ እና ለሌሎች ላለማጋባት እንኳን የሚጥር አለ። ድብርት በጣም የሚጋባ በሽታ ስለሆነ ማለት ነው። የሆነ ጓደኛችሁ ደብሮት አግኝቷችሁ ምንም እንደማትፈይዱለት ምናምን ስታውቁ በቃ ደብሮኝ ነው እያለ ሁኔታችሁን ቢበላሽ እናንተም ከዛ ድብርት ጋር ነው ተካፍላችሁት እንደ ጉንፋን ድብርታችሁን ይዛችሁ የምትመጡት እና አሁን ብዙ ሰው ድብርት ውስጥ ነው፣ መጥፎ ስሜት ውስጥ ነው። አንድ 20-30 ሰው አግኝታችሁ
ደስተኛና ጤነኛ የሚመስል ሰው 2 ሰው አታገኙም። አብዛኛውን ድብርት ውስጥ ገብቷል። እና ያንን ነው እንደ ዘመን እንደለንበት ጊዜ ሁኔታ የሚወሰኑ ግን ፈጣሪ ቀላሉን ያደርግልንና በቀላሉ ያሻግረን ያሳልፈን እላለሁ። ይሄንን ጊዜ ማለት ነው። ብቻ በቻላችሁት አቅም አይምሯችሁን ጠብቁት፣ የአይምሮ ሰላማችሁን ጠብቁት። በልምምድ ውስጥ ያንን የውስጣችሁንም የውጭውንም ታግላችሁ ሰላማችሁን ለማምጣት ሞክሩ። የማይቻሉ ነገሮችን ደግሞ ለጊዜ እየሰጣችሁ ለቀቅ እያረጋችሁ ለመኖርና ለመቀጠል ሞክሩ። ምክንያቱም ያለፈ ብዙ ነገር ልፍልፍ ያለ ብዙ ነገር ያገኛል እና ይህንን ለማለፍ ሞክሩ ለማለት ነው የመጣሁት። ለዛሬ ያለኝ ሀሳብ ይህንን ይመስላል። እናንተም የምትሰጡኝ ሀሳብ አስተያየት ካለ እንድትጽፉልኝ ስለጠይቃለሁ። ይህንን ቪዲዮ ከወደዳችሁት ደግሞ ለሌሎች በማጋራት ቤተሰቦቼን በዛ እንዲሉልኝ ሰፋ እንዲሉልኝ እንድታደርጉ ስል ጥያቄን አቀርብላችኋለሁ። ፈጣሪ በነገራችሁ ላይ ሁሉ ይቅደም።